ተነሱን እንዋጋ ባካችሁ። እነዚህ ጢምብሬሳ የቁም ሬሳ ናቸው። ይኖረው ጅማ አካባቢ ነው። ከኋላ በኩል ሆኖ በእሙሙ በኩል እንጂ ጠጥቶ የትም በመውደቅ የምትታወቅና አሉ። ከገጠር አመታ ሰው አድርገዋለች። መሀይም ማግባት ትርፉ ይሄ ነው። ቀጥቅጦ አፍኖ የገደላት አንዱ አለ። ቀነኒ አዱኛን የገደላት አንዱ አለም ነው የሚሉ ወሬዎች እየተናፈሱ ነውና ኦርቶዶክስን እንገላለን፣ ኦርቶዶክስን እናጠፋለን የሚሉ ሰዎች ብቅ ብቅ እያሉ ነው። በእነዚህ ዙሪያ ዛሬ የምናወራ ይሆናል። ስለ ቀነኒ አዱኛም አዲስ ነገር አለ። በዚህ ቪዲዮ መጨረሻ ነው እሱ የምነግራችሁ። አብራችሁን ቆዩ። አንድ ወንድማችን ደግሞ ኦርቶዶክስን እንገላለን እናጠፋለን እያለ ነውና እስቲ ቪዲዮን ተመልክተን ከዛ ሐሳብ እንሰጥበታለን። አይን አባሽን እንዳላጠፋ እናሽት በድንጋይ እንዳልጨርስሽ ረሱል ነቢ ሙሐመድ አለይሂ ሰላቱ ወሰላም የተከበሩ ነው። ቁርአንም የተከበረ ነው። ኢስላም የተከበረ ነው። ኦርቶዶክስ እንጨርሳለን በአላህ ፍቃድ። ጴንጤና ኦርቶዶክስ እንጨርሳለን በአላህ ፍቃድ። አላሁ አክበር። ጂሃድ እናውጅበት። አላሁ አክበር አለን። እስከ ዳር እንነሳበት። የቁም ሬሳ ናቸው። የትናንት ረሱል የተሳደበችው አንይም ናት እኮ ወንዳ ገረድ ነው። አላሁ አክበር። አላህ ረሱልን የተሳደበች ወንዳ ገረድ ናት እንጂ ሰው አይደለችም። ሀያ ከርከሮ ጥንባታ ማይም ናት። ባገኛት እኮ አይን አባቱን አጠፋለሁ እናቱ ትነፋና። ረሱል የተከበሩ ነው ሰለላሁ ዐለይሂ ወሰለም። አላሁ አክበር። ጂሃድ እናውጅበት ካፊር ላይ። አላሁ አክበር። ጂሃድ እናውጅ ካፊር ላይ። አላሁ አክበር። ጂሃድ እናውጅ ካፊር ላይ። ተነሱን እንዋጋ እንዋጋ። አላሁ አክበር። ካፊር ፊናካ። አላሁ አክበር። አድዊ ረቢ ፊናካ። አላሁ አክበር። ጂሃድ እናውጅ። ተነሱ። አላህ ለአላህ ብላችሁ ተነሱ። አላሁ አክበር። አላህ ብቻ በቂያችን ነው። ለአላህ ኑሬን ለአላህ እንሙት ባካችሁ። አላሁ አክበር። አላሁ አክበር። ለአላህ ኑሬን ለአላህ እንሙት ባካችሁ። ተነሱ እንዋጋ ባካችሁ። እነዚህ ጢምብሬሳ የቁም ሬሳ ናቸው። አላሁ አክበር። አላሁ አክበር። ተነሱ ባካችሁ እንዋጋ። ይሁዳን የአላህ ጠላትን እንዋጋ ባካችሁ። ተነሱ። ጅማ አካባቢ የምትኖሩ ሰዎች በእርግጠኝነት ታውቁታላችሁ ብዬ አስባለሁ። የሚኖረው ጅማ አካባቢ ነውና እስላምም ሆነ ክርስቲያንም ተከባብሮ የሚኖርበት ሀገር ነው ጅማ ማለት እና ይሄ ሰውዬ ደግሞ ጅማንም ሆነ የጅማ ማህበረሰብን የማይወክል በጣም ባለጌ ስድ አደግ የሆነ ሰው ነው። እስላምን በእስልምናው ተከብሮ፣ ኦርቶዶክስን በኦርቶዶክስነቱ፣ ፕሮቴስታንትን በፕሮቴስታንትነቱ ተከባብሮ ያለበት ሀገር ናት ጅማ። ፍቅር ሲዝምም ደግሞ ስለ ሰሞኑ ጉዳይ የሆነ ነገር ተናግሯል። እስቲ ትንሽ ፈታ ብለን ደግሞ እንመለስ። እንግዲህ እፎ ያነሳው ጥያቄ ሙስሊም ላይ ያልተመለሱትን ለመመለስ ሞክራለሁ። የመጀመሪያው ሃይማኖቱን የቀየረ ሰው መገደል አለበት ለሚለው ሃይማኖቱን ቀይሮ ወደ ሌላ አቅጣጫ ለመሄድ ያሰበ ሃይማኖቱ ላይ እስልምና ላይ ጸብ ለማንሳት ሌላ ችግር ለመፍጠር ያሰበ ነው ጂሃድ አውጁ የሚለው። ከኋላ በኩል ወሲብ ማድረግ ይችላል ሚስቱን ለሚለው ከኋላ በኩል ሆኖ በእሙሙ በኩል እንጂ በዛኛው ቀዳዳ አይደለም። እንደዛ ለማለት ነው ቁርአን የፈለገው። ሕፃን ልጅን ይስሙ ነበር ነብዩ መሐመድ የተባለው ድሮ ከ20-30 ዓመት በፊት ሰዎች ሲገናኙ ጉንጭ ለጉንጭ አልነበር የሚገናኙት። አሁን አባትህንም ሆነ ወንድምን አትስምም። ለምን ሆነ ቡሽቲ ምናምን የሚል መንፈስ ስለመጣ ማንም ይሳሳማል ንገሩኝ እንጂ ያ ፍቅራቸውን ለመግለጽ ነው እንጂ በሌላ አይደለም። በሌላ ነገር አታስቡት በፍጹም። ሊጥ አኩቶ ሊጡን ወሲብ ማድረግ ይችላል የተባለው ሊጡ ስራ ከጨረሰ በኋላ ለማለት ፈልጎ ነው ቁርአን። እና እባካችሁ መጀመሪያ ቁርአንን በደንብ አድርጋችሁ የሆነች ቆራጣ ሐሳብ ይዛችሁ እዛ ላይ ባትናገሩ። አንድ ነገር ወደ ሌላ እናጣመው ከተባለ ብዙ ትርጉም ይኖረዋል። ማንኛውም ነገር ማጣመም ይቻላልና አጣሞ ነው እፎይ እንደዚህ አይነት ችግር የፈጠረውና እሱ ሴጣናዊ አስተሳሰብ ነው ያለው እውነት ለመናገርና ነብዩ መሐመድ እውነተኛ ነቢ ናቸው። በፍጹም እንደዚህ አይነት አጉል ነገር አላስተማሩ። ይህ ሁሉ ዙም ሊከተላቸው አይችልም ነበር። ስለዚህ በፍቅር አምላክ ስም ሰላማችሁ ይብዛ።
የሰሞኑን ጉዳይ ደግሞ የምታውቁት ነው። ቀነኒ ተገላለች ወይስ አልተገደለችም? አንዱዓለም ነው የገደላት ወይስ አንዱዓለም አይደለም የሚለውን እስቲ አንዳንድ ቪዲዮዎች አሉ፣ እሱን ተመልክተን እንመለስ። አይኖ ኢትዮጵያ ውስጥ ገዳይ ማን እንደሆነ አይነገርም፣ ግን አንተ ከብት ቺኔ መሰለች ልጅ ለቤተሰቧ ትልቅ ተስፋ የነበራት ልጅ እውቀት ያላት ልጅ አንተ በየቦታ ጠጥቶ የትም በመውደቅ የምትታወቅ ነህ አሉ። እያንዳንዱን ነገር ሰምቻለሁ። እያንዳንዱን ነገር ሁሉ ሰምቼላለሁ። ሰካራም ለቤተሰቦቿ ታስፈልግ ነበር፣ ለዛች ምስኪን እናቷ ታስፈልግ ነበር። ሁል ጊዜ አናቅም ማን እንደሚገለን ጋይስ። ባዳ አይገለንም እኮ አይገርምም? አብሮን የሚኖር ሰው ነው የሚገለን። የወለድንለት ያፈቀርነው መስዋዕት የሆንለት ሰው እንዲሆን ከጎኑ የሆነን ሁሉ የሚገለን። ለቤተሰቦቿ ብትተዋት ምን አለ? አንተ ጠጃ አሁን እርግጠኛ ታስረሃል? አይመስለኝም። አዝናለሁ። ምን አለ ለእናቷ ብትተዋት? እያንዳንዱ የተነገረኝ ማስረጃ፣ እያንዳንዱ ማስረጃ አንተ ነው የገደልካት። አንተ አዝማሪ፣ አንተ ነው የገደልካት። ተቃጥያለሁ። የገዛ ከዛ ከሙጀሌ አውጥታክ ከዛ እከካ አውጥታክ በአንድ ሸሚዝ ነበር አሉ ክለብ የምትሰራው። ምርመራ ምንም ምርመራ አትበለኝ። የኢትዮጵያ ምርመራ ነው የኢትዮጵያ ምርመራ። የትኛው የኢትዮጵያ ምርመራ ነው የተገደለ ሰው እውነቱ ሲወጣ የምታውቀው? እስቲ የትኛው ምርመራ? የኢትዮጵያ ምርመራ ነው ማን እንደገደላት የሚነግር? ዳስዋይ በሰከንድ ሳጥን ውስጥ ተከታ ሄደችው ምርመራ ላይ ነው። ከሱና ከሷ ውጭ ቤት ማንም አልነበረም። ከምሽቱ 3 ሰዓት ገቡ። በቃ ብዬ አላወራም። እንዳለ ከተነገረኝ ማስረጃዎች ውስጥ እሱ ነው ይገደላት። እኔ ልጠየቅበት። ግን ሜቢ ዘመድ ስላለ፣ ሜቢ ጓደኛ ስላለ፣ ሜቢ ደግሞ ታዋቂ ዘፋኝ ስለሆንክ ምስኪኗ ጤንጥዩ እህቴ ተቀብራለች ኦልሬዲ። አንተ ዶማ ቡቱቱ በቅርብ ቦይኮት መሆን አለብህ። መሀይም ማግባት ትርፉ ይሄ ነው። መሀይም አዝማሪ ማግባት ይገላቸዋል። ወጣቶች ፕሊስ ከምሽቱ 3 ሰዓት ከልደት ፓሪ ሌላም ደግሞ ማልናገረው ማስረጃዎች በሙሉ መሀይም እኮ ነው የገደላት። ምስኪኗን ሺዝ ኢንጂነር ጋይስ፣ እውቀት ያላት ነች። እንዳሉ የመጡልኝ ማስረጃ እሱ ነው የገደላት። አንተ ከብት። ዝነኛው አንዱዓለም ጎሳ ያው ሚስቱን እሱ ነው የገደላት እየተባለ ነው። እየጠጣ እየሰከረ እየመጣ እየደበደባት ብዙ ማስረጃዎች አሉ። ከገጠር አመታ ሰው አድርገዋለች። መሀይም ማግባት ትርፉ ይሄ ነው፣ ትደበደባላችሁ፣ ትሞታላችሁ እያለች ነውና እውነት ለመናገር ቀነኒ አዱኛን የገደላት አንዱዓለም ነው የሚለውን ያው ፖሊስ እስኪያጣራ ድረስ እኛ ምንም ማለት አንችልም። አሁንም ብዙ ነገሮች የተባሉ ነው። እስቲ ደግሞ ዮኒ ማኛ ምን ብሏል በዚህ ጉዳይ የሚለውን ሰምተን እንመለስ። አድምጦ ቀጥቅጦ አፍኖ የገደላት አንዱዓለም። ስለዚህ ነገር እያንዳንዳችን ፍርድ ለዚች መስኪን ፍርድ ይገባል። እነ ዳልቻ አሁን ደግሞ ተመልሰሻል። እንቁርቲ አሁን ተመልሰሻል። ሀቅን አትቢ። ከኔ ጋር ጸብ ይኑርሽ መቼ እስከ መጨረሻው ተጣይ። የሰውን ግን ሀቅ አትቢ። የዚችን ምስኪን ሀቅ አትቢ። የነፍሰ ጡሯን ሀቅ አትቢባት። እውነቱን አውጡ፣ ተናገሩ፣ ሀቋን አውጡላት። ስለዚህ ፖሊስ ባገኘው መረጃ አንዱዓለም እስከ መጨረሻው የእድሜ ልክ እስራት ወይ ደግሞ በህይወትን እስር ቤት እንዲጠፋ ቢደረግ ደስታዬን አልችለው። የብዙ ሴቶችን ደም ደብድበሃል፣ ቀጥቅጠሃል፣ ብዙዎቹ ሴቶችን አሰቃይተሃል። አንተ ውሻ አሰቃይተሃል። እበቀለሃለሁ። የእህቶችን ደም በልተሃል። አልፋታህም። ሀቃቸውን የፈለገው ነገር ይምጣ፣ አልፋታህም።
እስከ መጨረሻው የቀነኒን ጉዳይ እኔ ይዘዋለሁ። ማናችሁ መቅረት ትችላላችሁ። ዮኒ ማኛ የሚናገረውን ነገር ማመን ያው ከባድ ቢሆንም እውነት ግን አንዱዓለም ይህንን ጉዳይ ፈጽሞት ከሆነ በጣም ነው የሚያሳዝነው። እስቲ መንግስት ደግሞ ጉዳዩ መርምሮ ምን እንደሚል አብረን ምን ሰማናል። የወደቀችበትም ዋናው ምክንያት እሱ ነው። ምክንያቱ እሱ ነው። ለሞቷ ምክንያት እሱ ነው። እያወቅ ዝም አልክራቼ የምትባል በጭባጫ ሽንታ ቺን መስኪን ቀጥፋችሁ በላችኋት። ያ ራቼማ ጥሩ ጥያቄ። ራቼ ስለ ቀነኒን እንዴት እንደሚያሰቃያት ሴቶችን እንዴት እንደሚያሰቃይ ይሄ እከካም አንዱዓለም የሚባለው በደንብ ያውቃል። ራች የሚባል ዝምባ ምንም ግን አልተናገረም። ምንም አልተናገረም። ፍትህ ለቀነኒ ምናምን ልል አይደለም የመጣሁት። ምክንያቱም እሱ ምንም የትም እንደማያደርሰን እያየን ነው። የሚሰማ መንግስት የለም፣ የሚሰማ ማህበረሰብ የለም፣ የሚሰማ የሃይማኖት ተቋም የለም። ለቀነኒ ድምጽ ሁኚ ምናምን ያላችሁ ሰዎች አላችሁ፣ ላይቭ ላይ ቪዲዮ ላይ ምናምን። አሁንም እንዳልኩት ነው፣ ድምጽ የሚኮነው ድምጽ ተሆኖ የሚሰማ አካል ሲኖር ነው። ቀነኒን ነፍሷን ይማረውና የማያውቃት ሰዎች ሶሻል ሚዲያ ላይ ወጥተው ያወሩትን ወሬ እዚህ ጋር መጥቼ ለማስተጋባት ብቻ ቪዲዮ አልሰራም። ደግሞ ከቤተሰቦቿም ሆነ ከጓደኞቿ እርዱን፣ ድምጽ ሁኑን፣ እንደዚህ አይነት ኢንፎርሜሽን ለህዝቡ እንዲደርስ እንፈልጋለን ተብሎ ወደኛም የመጣ ሰው የለም። ኖርማሊ ሌላ ጊዜ እንደዚህ አይነት ነገር ወደኛ ሲመጣ ነው ፕላትፎርማችንን የምንጠቀም። ደግሞ እራሳችን ከቤተሰቦች ጋር ከቅርብ ሰው ጋር ኮንታክት ፈጥረን ትክክለኛ ኢንፎርሜሽን ከትክክለኛው ሰው ወስደን ነው ቪዲዮ የምንሰራው ማለት ነው። ያንን ነገር ግን ልናደርግ አልቻልንም። ፎቶ ግን በግልጽ ዶሜስቲክ ቫዮለንስ እዛ ሪሌሽንሽፕ ውስጥ እንደነበረ ያሳያል። ትጠቃ እንደነበረ፣ ትመታ እንደነበረ፣ ትደበደብ እንደነበረ ያሳያል። እዚህ ላይ ተነስቼ መናገር የምፈልገው ነገር ምንድን ነው? አቢዩዚቭ የሆኑ ሪሌሽንሽፖችን ወይም ደግሞ ጭቆናና ጥቃት ያለባቸውን የፍቅር ግንኙነቶች ቀለል አድርጋችሁ የምታልፉ ሴቶች እባካችሁ እራሳችሁን አድኑ። ቀነኒ ከ400,000 በላይ ፎሎወሮች አሏት። ሺ ኢዝ ሰምዋን ፌመስ። የራሷ ፕላትፎርም ያላት፣ የራሷ ፋይናንሻል ፍሪደም ያላት ሴት ነበረች። እንደዛም ሆኖ ግን ከጥቃት አላመለጠችም። መጨረሻ ላይ ደግሞ ህይወቷን ከማጣት አላመለጠችም። ኢቭን አቅም ኖሮሽ እራሱ እንደዚህ አይነት ሪሌሽንሽፕ ውስጥ እንደዚህ አይነት የፍቅር ግንኙነት ውስጥ ገብተሽ ከእሳት ጋር እቃቃ መጫወት መጨረሻ ላይ ህይወትሽን እንደሚያሳጣሽ ነው የሚያሳየው። ከዛ በኋላ ደግሞ የኢትዮጵያ ህዝብም የኢትዮጵያ መንግስትም ምንም ዞር ብሎ እንደማያይሽ ነው የሚያሳየው። ለራስሽ ያለሽው አንቺ ነሽ። ሴቶች እንኳን ከእንደዚህ አይነት ወንድ ጋር ሪሌሽንሽፕ ፈጥረው ከእንደዚህ አይነት ወንድ ጋር ኑሮን መስርተው እንትን እያሉ ይቅርና ኢቭን አልፈልግም ገና ከጅምሩ እንዳንተ አይነት ወንድ አልፈልግም የሚሉ ሴቶች ራሱ ሳይፈልጉ እየተጠቁ ነው። አይደለም አብረሻቸው ፍቅር መስርተሽ፣ አይደለም ገርል ፍሬንዳቸው ሆነሽ፣ አይደለም ሚስታቸው ሆነሽ ማለት ነው። ዶሜስቲክ ቫዮለንስን እንደ ቀልድ መቀለጃ ቲክቶክ ላይ ቪዲዮ እየሰራችሁ የምትፖስቱ ሴቶች አቁሙ። ይህንን ነገር በአጠቃላይ ቀለል አድርጋችሁ የምታዩ ሴቶች ባሌ ካልመታኝ የሚወደኝ የሚያፈቅረኝ አይመስለኝም እያላችሁ ሶሻል ሚዲያ ላይ የምትነዝዙ ሴቶች አቁሙ እባካችሁ። አሁን እንኳን ይብቃችሁ። አሁን እንኳን እስኪ እንረፍበት። በነበራቸው ሪሌሽንሺፕ ውስጥ ቀነኒ ትመታ እንደነበረ ያው ፎቶ ላይ ማየት ይቻላል። እሱ ነው የገደላት ወይስ ሌላ ሰው ነው ወይስ ምን ሆና ነው የሞተችው የሚለውን እሱን የምናውቀው በምርመራ ነው። ቀነኒን አዱኛ አንዱዓለም ይግደላት አይግደላት እሱ የመንግስት ስራ ነው። በስተመጨረሻ አንድ በጣም አንጀቴን የበላው የሚያሳዝን ቪዲዮ ተልኮልኛልና ይሄን ቪዲዮ እኔ ምንም አልልም፣ ምንም ነው ማለለው። እናንተ አይታችሁ ኮሜንት ሴክሽን ላይ ጻፉልኝ። ቪዲዮን አይተን እንመለስ። ምን አድርጓቸው ነው እንደዚህ አይነት ድርጊት እያደረጉ ያሉት እሳቸው የሚለውን ባላቅም መደረግ የለበትም። በሰሞኑ ጉዳይ አዲስ ነገር ሲኖር ይዤላችሁ መጣ ይሆናል። ሰብስክራይብ በማድረግ ቤተሰቡ ነው። አመሰግናለሁ።